በምስራቅ አርሲ በአርሲ ሀገረ ስብከት ለአርሲ ኦርቶዶክሳውያን ድምጽ መሆን አትፈልጉ? በአርሲ ለተገደሉት ምእመናን እናት አባቶቻችን ወንድሞቻችን እንዲሁም ህፃናት ድምጽ መሆን አትፈልጉ? እኛስ እንደ ልጅ አባቶቻችንን እኛ ኦርቶዶክሳውያን የሚደርሰው ግድያ እስከ መቼ ነው የሚቀጥለው ብሎ መጠየቅ ኃጢአት ነው? እውነት በጣም ያሳዝናል። በእኛ ዘመን የመደረጉ በጣም ያሳዝናል። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝስ? ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈራቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ? እኛ ስንታረድ ለምን? ኦርቶዶክሳውያን እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። የወላይታ ሀገረ ስብከት ከአርሲ ኦርቶዶክሳውያን ጭፍጨፋ በታምር ተርፎ በወላይታ ሶዶ ክርስቲያን ሆስፒታል በሕክምና ላይ ለሚገኙ የ4 ዓመት ህፃን የመጀመሪያ ዙር የሕክምና ወጪ ማስፈጸሚያ የሚውል የ70 ሺህ ብር የገንዘብ ድጋፍ ያደረጉ ሲሆን በብፁዕ አቡነ ይስሐቅ የተመራው የወላይታ ሀገረ ስብከት ልዑክ ህፃኑ ወደ ተኛበት ክርስቲያን ሆስፒታል በመጓዝ ቤተሰቡን በማጽናናትና ከዚህ በኋላ እነርሱ ላይ የሚደርሰው ማንኛውም አይነት ችግር ሀገረ ስብከቱ እንደሚወጣ ጭምር በማሳሰብ ተመልሰዋል። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። እንዴ አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያልቁ ጨቅላ ህፃናት ሞት ላይ አንተ ሂሳብ ሰራ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ህፃናት በእሳት ተበሉ።
የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጡ አንተ በነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስህን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው እቺ ቤተ ክርስቲያን አርጌ የምትላስ? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲዲ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች ማንም የሚጫወትባችሁ ግልገል ሆናችሁ ደናቁርት ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው።
በነገራችን ላይ የአርሲው ግድያ ሆን ብሎ ታቅዶ እንደሚደረግ የሚያመለክተን ነገር እነዚህ የምትመለከቷቸው ቪዲዮዎች ተቀርጸው ሲወጡ ማለት ሰዎች ሲቀበሩ ሬሳቸውና ተቀርጸው ሲወጣ የምታዩቸው ቪዲዮዎች በሙሉ በድብቅ የተቀረጹ ናቸው። ይሄ ማለት ተከልክሏል። በራሴ መረጃ መሰረት ቪዲዮ እንዳይቀረጽ ፎቶ እንዳይነሳ ተከልክሏል። ትላንትና 19 ኦርቶዶክሳውያን ሞተዋል። ከዛ 26 ኦርቶዶክሳውያን ሞተዋል። መረጃ የሚሰጡን ራሱ ውስጥ በኩል እየመጡ ስማችን እንዳይጠቀስ እያሉ ነው። የኛን ፎቶ አታስገባ ያሉ ነው መረጃ የሚሰጡን። ለምን ይሆናል ይሄ? ለምን ይታፈራሉ? ገደላችኋ በቃ ፎቶ ያንሱበት፣ ያስቀምጡ፣ ለታሪክ ያስቀምጡ፣ ቪዲዮ ይቅረጹ፣ ይናገሩ። ታፍኖ እኮ ነው የሚገኙት። ባርሲ የሚገኙ ኦርቶዶክሳውያን ታፍነው እንደዚህ አፋቸውን አፍኖ እኮ ነው የሚገኙት። እንዴት ነው ሸኔ የተባለ አካል ሸኔ የተባለ አካል ታጣቂ ኃይል መጥቶ ገሎ ቪዲዮ እንዳቀርጽ አያደርግም። ባይዘው ከገደላት ይሄዳል። ለምን? መንግስት አለ ብሎ ስለሚያምን መጥቶ እንዲያጠቃው እርምጃ ስለሚወሰድበት ቶሎ ከዛ ቦታ ያመልጣል። አሁን ግን የተደረገው ዘለም እኮ ተገደሉ። ከዛ ቪዲዮ እንዳይነሱ ፎቶ እንዳይነሱ ማን ስለሱ እንዳይናገር በደብቅ ተደብቆ በጅምላ እንዲቀበሩ የተደረገ የሚገኘው ሆይ እንዴ ለምንድን ነው ይሄ የሚሆነው? ይሄ ባለበት ሁኔታ አባቶች ዝም ጭጭ፣ ዘማሪያ ዝም ጭጭ፣ ቲክታከሮች ሀገራችን ላይ እኮ ከጥንት ጀምሮ የመጣ ባህል አለ እኮ። አንድ ሰው ሰፈር ላይ ሲሞት ቢያንስ ቲቪ ይዘጋል ቤት ውስጥ ለሁለት ሶስት ቀን። እንዴ ቢያንስ ምንም ድምጽ ባትሆኑ ዘው አካውንታችሁን ፖስት አታርጉ፣ ምንም ነገር አጀንዳ አታስቀይሩ ፕሊስ። እና አሁንም ቢሆን ለአርሲ ኦርቶዶክሳውያን በቻልነው አገም ድምጽ ናቸው ዝም እንዳንል። ኦኬ አቶ ኢብራሂም አልተገደሉም ማለት እህልስ እግሩ ይቆረጥ ተባለ፣ ምንም አልተጎዳብኝም አለ አቶ ኢብራሂም። እግዚአብሔር መልስ ይመልሳል። በእናታችሁ አትግደሉ። አንዴ ብቻ እናትህን ሊያትሽ አንዴ ተው ልበላት። በእናታችሁ አትግደሉ። በእናታችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። እጆሮ ላይ ከየት እየመጣ ነው? ከቤተ ክርስቲያን እየመጣው ነው። ስም ማን ነው? ወልደ ሚካኤል። ከየት እየመጣ ነው? ከቅዳሴ እየመጣው። የሆነበት ቅዳሴ ነው። ተመልከት። የማን የተርጣሪ ነው? ግደሉት። እባክህን በእናትህ ወንድም፣ እባክህን እኔ ብዙ እቅድ አለኝ ገና። እባክህን አትግደለኝ። በእናትህ አትግደለኝ። በእናትህ ኃላፊነት ትልቅ አደራ ነው። ካልሰሩበት ስልጣን ምዳነው። ለሕሊናችሁ ለእውነት ፍረዶ፣ መማለጃ ጉቦን አትውደዶ። አስቦለት ለመጪው ትውልድ አታሳዩት የበቀል መንገድ። ዓላማቸው ቢሰምርም ዛሬ ነው። አትመኩ ነገ ሌላ ቀን ነው። ያጣነው አባትነት ይሄ ነበርኮ። የናፈቀን የመንጋ ጠባቂነት ይህ ነበርኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስን አለማመስገን ማርያምን ንፉግነት ነው። በአርሲ ኦርቶዶክሳውያን ጭፍጨፋ በተአምር ለተረፉት ሕፃናት ከጎናችሁ አለን ብለው ከዚህ በኋላ ለነዚህ ሕፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረ እኚህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገንም ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከኚህ አባት ጎን አለመቆም አይቻልም። በዚህ ቃል ተጽናኑ፣ በዚህ ቃል ተጽናኑ። የሰማዕትነት ነውና ዘመኑ፣ የሰማዕታቱ ደም የክርስትናው ዘር ነው። እየተገደልን ነው እንደዚህ በዛን። ከእኛም በፊት ያሉ ይህን ዋጋ ከፍለዋል። አንገታቸውን ለሰይፍ በሃይማኖት ሰጥተዋል። ብንሞትም
ተጽናኑ፣ በዚህ ቃል ተጽናኑ። የሰማዕትነት ነውና ዘመኑ። በተቃዋሚዎች ኃይል በአንዳች አትደንግጡ፣ ስለ እናንተ ይዋጋል ከእግዚአብሔር ጋር በሞት የማይገታው ክርስትናዊ ነው። ለእነርሱ ግን ጥፋት፣ ለእናንተ መዳን። ብንሞትም በክርስቶስ ሕያው ነን የማታልፍ በሰማይ ሀገር አለን። ብንሞትም በክርስቶስ ሕያው ነን የማታልፍ በሰማይ ሀገር አለን። ፍትህ በአርሲ ለሚጨፈጨፉ ኦርቶዶክሳውያን ክርስቲያኖች መንፈሳዊ አባትም እኮ አጣ ስለነሱ የሚጮህላቸው። ለምን? የሚደርስበትን መገፋት እየፈራ የሚደርስበትን እስራት እየፈራ ሰባኪ ሁሉ ጸጥ አለ። አረ ጸጥ አለ። ሁላችሁም ኦርቶዶክሳውያን ይህንን ቻሌንጅ እንድትቀላቀሉ በአርሲ ለሚጨፈጨፉ ኦርቶዶክሳውያን በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን በቻላችሁት አቅም ድምፅ እንድትሆኑ በልዑል እግዚአብሔር ስም ወንድሜ ጥሬን አስተላልፋለሁ። የዚህች ቅዱስ ቤተክርስቲያን ልጆች ሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን ሰብአዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የፕሮቴስታንት፣ የጆባ ዊትነስ፣ የአድቬንቲስት እምነት ተከታይ የሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም፣ ሁሉም ሰው ለተገደሉ ነፍሳት በአጠቃላይ ድምፅ እንዲሆን በአንድነት ከኛ ጋር እንድትጮህ በልዑል እግዚአብሔር ስም ጠይቃለሁ። በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በምዕመኖቿ ላይ የተደረገው ድርጊት እጅግ በጣም ከባድ፣ ሁሉም ሰብአዊነት የሚሰማው ሰው በአጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው። በቻላችሁት አቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያኖች ወንድሞቻችን በተለያዩ አይነት ቋንቋዎች ስለነዚህ ነፍሳት ድምፅ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ፣ ወጣቶች ሳይባሉ፣ ህፃናት ሳይባሉ፣ እድሜያቸው እንኳን ሳይታይ እንዲሁ በጅምላን የተጨፈጨፉት። ስለዚህ ሰብአዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ የሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ይሄ የፈለገ አትናቴዎስ ድምፅ ብቻ አይደለም። ይሄ የፈለገ አትናቴዎስ አቋም አይደለም። ይሄ የፈለገ አትናቴዎስ መልእክት አይደለም። ይሄ አርሲ ለተገደሉ ኦርቶዶክሳውያን ወንድሞች፣ እህቶች፣ ህፃናት ድምፅ መሆናችን ምን ውጤት አመጣ? ምንስ ነገር አስገኘልን? በብጣቂ ወረቀት መግለጫ ከመስጠት በዘለለ ሌላ ያመጣልን ትርፎ ውጤት አለ ወይ? የኛ ጥያቄ እኮ ይሄ አይደለም። ገዳዮች ተመጣጣኝ ፍርድ እንዲሰጣቸው ነበር የኛ ጥያቄዎች እንጂ መግለጫ ተሰጥቶ በመግለጫ እንዲያልፍ አይደለም የኛ የኦርቶዶክሳውያን ጥያቄ። ጌታችን ኢየሱስ ክርስቶስ የተናገረው ይህ ቃል እንደኔ ናፈቀዋል ወይ? በዮሐንስ ወንጌል ምዕራፍ 21 ከቁጥር 17 ላይ የዮና ልጅ ስምዖን ሆይ ትወደኛለህን ብሎ ጠየቀው። ከዛም እንደወደ አንተ ታውቃለህ ሲለው ጠቦቶቼን ጠብቅ አለ። አባቶች ወይ ትወዱናላችሁ ወይ? ትወዱናላችሁ ወይ? የምትወዱን ከሆነ ልጆቻችሁን ከሞት ጠብቁን። መሞት ይብቃል ኦርቶዶክሳውያን ለሁላችንም። አሁንም የኛ ጥያቄ መግለጫ እንዲሰጥ ሳይሆን ገዳዮች ተይዘው ተመጣጣኝ ፍርድ እንዲሰጣቸውና የኦርቶዶክሳውያን ደም ከመፍሰስ እንዲቆምም ጭምር ነው።
Everyone, please share this with the entire world. A genocide is unfolding before our eyes in Ethiopia. Systematic and coordinated attacks have targeted Orthodox Christians, with 14 believers brutally murdered by Islamist militants in the Berjma and Merti localities. Just days later, another massacre struck the nearby Sharqa district, bringing the death toll to more than 24 innocent Christians. Eyewitnesses and church sources described the assaults as deliberate and ruthless. Homes burned, families torn apart, and several people kidnapped. Local residents have accused regional authorities of failing to protect civilians, despite repeated warnings about rising religious hostility towards Orthodox Christians. The Ethiopian Orthodox Tewahedo Church has condemned this atrocity, declaring national mourning and urging for an independent international investigation into what many now call faith-based persecution. Their blood will be on our hands if we remain silent. Please, please, please share this message, repost it, tag others, raise your voice. The world must know what's happening. Our Ethiopian brothers and sisters are suffering and the government continues to do nothing about it. This is not even in the world media, not even mainstream media yet. Guys, please, we have to be with our Orthodox brothers and sisters, with our brothers in Christ and sisters in Christ who are suffering due to the corruption of the government. Something that I was not aware of and actually was informed of yesterday during my priest homily was that Ethiopian Orthodox Christians are currently being killed. We have here an update: 25 Ethiopian Orthodox Christians have been confirmed killed and 30 abducted. It's nowhere in the mainstream media. They're not covering it. And it's unfortunate this is happening. Christians are still being persecuted today. So please keep these Christians in your prayers. Pay attention. I'm looking on X right now, but if you guys have any other good outlets for news that isn't mainstream, please let me know.